በኒውክሌር ጦርነትና በሰው ሰራሽ አስተውሎት ላይ ውይይት እየተካሄደ እንደሚገኝ ተገለጸ። የኖቤል ተሸላሚዎችን ያሳተፈ በኒውክሌር ጦርነትና በሰው ሰራሽ አስተውሎት ላይ ያተኮረ ጉባኤ በካስቴል ጋንዶልፎ ላውዳቶ ሲ መንደር እየተካሄደ እንደሚገኝ ተገለጸ። ጉባኤው የኖቤል ተሸላሚዎችን፣ ባለሙያዎችን፣ የዩኒቨርሲቲ ተወካዮችን በማሳተፍ ዓለማችንን እየጎዱ ባሉ ትልልቅ ፈተናዎች ላይ እየተወያየ እንደሚገኝ የተገለጸ ሲሆን ከ200 በላይ የኖቤል ሽልማት አሸናፊዎች፣ የቀድሞ የሀገር መሪዎች፣ የዩኒቨርሲቲ ተወካዮችና ባለሙያዎች ተሳታፊ የሆኑ ይገኛሉ። በጉባኤው በሰው ሰራሽ አስተውሎት፣ በኒውክሌር ጦርነት፣ በራስ ገዝ የጦር መሳሪያዎች፣ በአዳዲስ የዲጂታል ፕሮቶኮሎችና በዲጂታል ዘመን የመሳሪያ ትጥቅ የሌለበት ሰላምን አስመልክቶ የሚጸድቀው የስምምነት ሰነድ ይፈረማል ተብሎ ይጠበቃል። በትብብር በሰው ሰራሽ ክብር፣ በተቀናጀ ልማትና በሰላም ላይ ያተኮሩ የሰው ሰራሽ አስተውሎት አስተዳደርን የሚመሩ መርሆችን ለማቅረብ በማለም በኒውክሌር ዘመን የሰው ልጅ ቤተሰብ ደካማነት፣ ቴክኖሎጂ ለሰው ልጅ አገልግሎትና የሰው ሰራሽ አስተውሎትና የጦርነት የሞራል ተግዳሮቶች በሚሉ ርዕሰ ጉዳዮች ላይ እንደሚወያዩ ታውቋል። በቅድስት መንበር የሰው ሰራሽ ሁለንተናዊ እድገት ጽህፈት ቤት የላውዳቶ ሲ ከፍተኛ የትምህርት ማዕከል ልዩ ኃላፊና የጽህፈት ቤቱ ምክትል ኃላፊ የሆኑት ብፁዕ ካርዲናል ፋቢዮ ባጆ ለጉባኤው ተካፋዮች ባደረጉት ንግግር ጉባኤያችንን የምናካሂደው በታሪክ ውስጥ በከፍተኛ ደረጃ በሚከሰቱ የጂኦፖለቲካዊ ውጥረቶች፣ የዓለም አቀፍ ስርዓት መበታተንና የቴክኖሎጂ ውድድር መባባስ በተሞላበት ወቅት ነው ሲሉ ተናግረዋል። በዚህ ረገድ የስብሰባውን አስፈላጊነትና በተለያዩ ዘርፎች ውስጥ ውይይትን የማስፋፋት አስፈላጊነትን አስረድተው የፈጠራ ፍጥነት ብዙውን ጊዜ ከማሰላሰያ ጊዜ በልጦ በተገኘበት በዚህ ወቅት ዓለም ወደ እውነተኛ የሰው ልጅ ግቦች እድገት ሊመሩ የሚችሉ የጋራ መርሆች ያስፈልገዋል ሲሉ አስረድተዋል። መረጃው የቫቲካን ዜና አገልግሎት ነው።